ኦርካዬ እንዴት ነህ? ሲኖ ላይ የለችም እንዴ? አዎ የለችም። ከትላንትና ጀምሮ ስልኳም እየሰራ አይደል። እዚህ ከሌለችማ ሞታለች። ቅዱስ እውነቱን ነው። በጣም አዝናለሁ ኦርካ። ቆይ ስለምን? ይሄን መስማት ላንተ ከባድ እንደሆነ ይገባኛል። ግን ምንድነው እሱ? በጣም አዝናለሁ ኦርካ። ሲኖላ ሞታለች። ኧረ እባክሽ እስቲ አንዳንዴ ውሸትሽን እንኳን የሚታመን አድርጊው። እውነቴን ነው እመነኝ ኦርካ። ሞታለች። ይኸው ላሳይ። አንቺ ያምሻል እንዴ? ይሄንን ከየት ነው ያመጣሽው? ምንድነው የምትይው? ቆይ አይዞህ ኦርካዬ፣ እኔ አለሁልህ። ከዚህ በኋላ ደግሞ መጨነቅ የለብህ። አሁን ውጭልኝ። ቆይ ውሸት አይሰለችሽም እንዴ? ምንድነው የምትዋሽኝ? ውጭልኝ። እሺ አሁን ውጭ አልኩሽ እኮ በቃ። ትሰማኛለህ? ፎቶዋን ልክልህና በደንብ ታምናለህ እንጂ ፍጹም አይሆንም። በፍጹም ላምንሽ አልችልም። እንዴት እንደዚህ ሊሆን ይችላል? ይህን በፍጹም አልቀበልም። እሷ የለችም። እሱ ደግሞ ስልኩን አያነሳም። ምን ሆኖ ነው? እሺ መሞቷን በፍጹም አልቀበልም። መጀመሪያም አላመንኳትም ነበር። ሞታለች አለች። አዎ ሜላት እንደሞች ነበር የነገረች። አዎ እሷ እንደሞትኩ ነው የምታውቀው። ቆይ ሁሉ ነገር እንዴት ሊፈጠር ቻለ? እሱ ታሪኩ ብዙ ነው። አልናፈኩም? ናፍቀሽኛል። ደህና ነሽ? ግን በህልሜ አይደለም መቼም። አይ ንጉስ፣ ቆይሽ እንዴት ይሁን ሁሉ ነገር ሊፈጠር ቻለ? ሜላት በቅዱስ ልታስገድለኝ ነበር። አላምንሽም። የምርሽን? ለምን ብያሻለ? ቅዱስን ቤት ልካ ልታስገድለኝ ነበር። በቅዱስ? ምን ፈልገሽ ነው እንዴ? ምን ነበሩን ያስካው? ብቻዬን መሆን ፈልጌ ነው። አሁን ምን ፈለግሽ? ልወጣ ነው። ታዲያ ሂጂ። ሌላ ጊዜ እኔን አስፈቅደሽ ነው እንደምትወጪው? እሺ አሁን አሳልፈኝ እኮ። ምን ፈለግሽ? ኦርካ ቆይ ምን ሆነሃል? ምን ሆንኩኝ? አሁን ለምንድን ነው መግባት የፈለግሽው? እቃ ልወስድ ፈልጌ ነው። እኔ መኝታ ክፍል ውስጥ የምን እቃ ነው ያስቀመጥሽው? እንዴ ቆይ ምን አይነት ጥያቄ ነው የምትጠይቀኝ? ሄመን አሁን በቃ ሂጂ። ምን ነው እንደሚያመዋል እንዴ? አላመመኝም። አሁን ሂጂ። እሺ ዶክመንቴን ፈልጌ ነው። እሱን ተቀበለኛለህ? እዚሁ ጠብቂ። እሺ መጣሁ። ምን ሆነ ነው? ይሄ ነው አይደል? ሂጂ በቃ። እሺ ቻው። እሺ ኦርካዬ ይቅርታ፣ ያው ተመልሼ የመጣው ስላስጨነቀኝ ነው። በቃ እውነት ሲሎና ሞተች። ኦርካዬ እባክህ ተው አታልቅስ፣ እባክህ አትዘንብኝ የኔ ፍቅር፣ አይዞህ።
ይገባኛል ወርካዬ፣ ከባድ ነው የሚሆንብህ። ግን ቢሆንም ጠንከር ማለት አለብህ። እንዴት ነው ልጠነክር የምችለው? ሲኖላ እኮ ነች የሞተችው። በጣም ታሳዝናለች። ያው ማለቴ ከኔ ጋር እኮ ተስማምተን አናውቅም፣ ግን በቃ ስትሞት በጣም አሳዘነች። አቷሽ ሜላት፣ በመሞቷ በጣም ደስ ብሎሻል? አረ በፍጹም! እንዴት ነው ደስ ሊለኝ የሚችለው? እኔ እኮ አንተ እንዳትነጥቀኝ እንጂ እንድትሞት አልፈልግም። ቆይ አንቺ መሞቷ እንዴት አወቅሽ? እንዴ ምን አይነት ጥያቄ ነው? እኔ የነገርኩ ሰው የነገረኝን ነው። አንተ ደግሞ በቃ ተረጋጋሽ ወርካዬ፣ ተረጋጋ። ሰው? ማን ነው ሰው? እንዴ ወርካዬ፣ ምን አይነት ጥያቄ ነው? ማንስ ቢነግረኝ ደግሞ? ዋናው ጉዳዩ እውነት መሆኑ ነው። ሜላት፣ በሲኖላ ሞት ላይ እጅሽ አለበት? ምን? እንዴት ወርካ እንደዚህ ልታስብ ትችላለህ? እኔ ነብስ አይገዳይ አይደለሁም፣ ለሆንም ደግሞ አልችልም። አይ እንደዚህ ዝም ብዬ ነው የጠየኩት። ጎበዝ ቅዱስ፣ በጣም ጎበዝ። ወይ ሜሉ፣ በጣም ትልቅ ነገር ልነግርሽ ፈልጌ ነው። የት ነሽ? ቤት ነኝ። እቤት አይሆንም፣ ውጭ ነው መሆን ያለበት ለማክበር። ቆይ ምንድን ነው ነገሩ? ስትመጪ እነግርሻለሁ። እሺ በቃ መጣሁ። ሄሎ ወርካ። ሲኖላ፣ ወደ ቤት እንድትመጪ ይፈልጋለሁ። አይሆንም ወርካ። ለምን ሲኖላ? እዚህ እኮ ማንም የለም። ሄመንስ? ሄመን አሁን ልትወጣ ነው። ተው ወርካ። ቆይ ድንገት ሜላት ብትመጣስ? ችግር የለውም፣ ማንም አያሽም። አንቺ ብቻ ነይ። ወይ ቆንጆ፣ እንዴት ነሽ? አለሁልሽ። ዛሬ በጣም ደስ ብሎኛል ሄሙ። ቆይ ምን ተገኘ? በቃ ሁሉም ነገር አበቃ ማለት። እስቲ ንገሪኝ፣ ምንድን ነው? ይኸውልሽ ሄሙ፣ ሲኖላ ሞተች። ምን? ወርካዬ፣ ሄመን አየችኝ እኮ። የት የኔ ቆንጆ? አሁን እዚህ ስመጣ በር ላይ እኔ ስገባ፣ እሷ ደግሞ ስትወጣ ፊት ለፊት ነው የተገጣጠምነው። እርግጠኛ ነሽ ተያይታችኋል? እርግጠኛ ነኝ። ለሜላት ትነግራታለች። እና እሺ፣ ቆይ ምን እናደርግ ይሻላል? በቃ ቀዴ በሙሉ ከሸፈ። ይኸውልሽ የኔ ቆንጆ ተረጋጊ። እኔ ሁሉንም ነገር አስተካክለው። ምንድን ነው የምታስተካክለው? ይሄኔ እስካሁን ድረስ ሁሉንም ነገር ነግራታለች። በቃ ወርካ፣ ሁሉም ነገር አብቅቷል ይመስለኛል። ሄመን ሜላት አንቺ እንደሞትሽ እንደምታስብ አታውቅም። ስለዚህ ትነግራታለች ብዬ አላስብም። ምን ትርጉም አለው? ሜላት ስትነግራት ሄመን ደግሞ እንዳየችኝ አሁን መናገሩ አይቀርም። እሱን አታስቢ፣ እኔ አስተካክለዋለሁ። ምንም ጥቅም የለውም። ሌላ የተሻለ ምን ማሰብ እንዳለብኝ እራሱ አላውቅም። ይኸውልሽ የኔ ቆንጆ፣ እኔ ምንን አናግራታለሁ? ብዙ እቅድ ነበረኝ እኮ ወርካ። አታስቢ፣ በቃ ሁሉም ነገር ይስተካከላል። በትሞትማ በጣም ጥሩ ነበር ሜሉዬ። ጥሩ ነበር ሳይሆን ሞታለች። ሜሉዬ ምንድን ነው የምታወሪው? እሷ መቼም አትሞትም። ሄመን ምን ሆነሻል? እኔ እኮ በጣም የተረጋገጠ ነገር ነው እየነገርኩሽ ያለሁት። በአሁኑ ሰዓት ሲኖላ የለችም፣ ሞታለች። ሜላት በህልምሽ ነው የሞተችው? ያው እንኳን ደስ ያለሽ። ቆይ ይሄ መቼ ነው? ከሞተች 2 ቀን ሆኗታል። አይ ሜሉዬ፣ አራት ቀን ልጅ በእናትሽ። አባቴ ይሙት ከልቤ ነው። አሁን እኮ ሲኖላን አይቻታለሁ። አረ ዝም በይ ሄሙ፣ ምን ሆነሽ ነው? ኦርካ ራሱ እኮ ሰምቶ እያለቀሰ ነው ያለው። እኔ አሁን ወደ አንቺ ስመጣ እሷ ወደ ቤት እየገባች ነበር። የት? ኦርካ ጋር? አዎ ሚሉ። እውነትሽን ነው እንዴ? ለምን ዋሽሻለሁ? ቆይ አይ እንደሱማ ሊሆን አይችልም። ምናልባት መስሎሽ ሊሆን ይችላል። አይ አዎ
መስሎሽ ነው? እኔ እኮ እብድ አይደለሁም። እንደውም እኮ ገላምጫት ነው የመጣሁት። ሄሙ እኔ ይህንን ነገር ማመን አልችልም። ቆይ ግን አንቺ ማን ነው ሞታለሽ ብሎ የነገረሽ? ቆይ ደነስ ተጫወተብኝ ማለት ነው? አሁን በህይወት እንዳለሽ ብቻ ነው ማረጋገጥ የምፈልገው። ቤት መሄድ ነዋ። ይሄኔ ከወንድሜ ጋር እየተላፋደደች ነው የሚሆነው። እንሂድ። ከአንተ ጋር ለመሆን ምንም አደርጋለሁ። እኔም የኔ ቆንጆ ተያይዘን እንጥፋ እንዴ? አባቴስ ዲቤ እኮ ቤቱን ካስለቀቀው ብቸኛ ነው። ሜዳ ላይ ነው የሚወድቀው። መጡ መሰለኝ። ድምጻቸውን እየሰማሁ ሲኖላስ እንዴ? የምን ሲኖላ ነው? ራስሽ አይደልሽ እንዴ ሞታለች አልሽ? አሁን እዚህ ስትገባ እየዋት አይደል እንዴ? አንቺ አምሻል እንዴ? አያመኝም። እኔ ሲኖላን አይቻታለሁ። ሜላት መልሽላታ። የውሸትሽን ነው ሞታለች አልሽ? አንተ አላገኛት? ሜላት ሲኖላ በህይወት አለች? እውነቴን ነው ሜሉ። እኔ ወደ አንቺ ጋር ስመጣ ሰው ወደዚህ ቤት ገብታለች። ቆይ ሲኖላን አይተሻታል? አይተሻታል? ላይ ንገሪ። ኦርካ ወደዚህ ቤት እኮ ነው የገባችው። አንተም አግኝተሃታል። ምንድን ነው የምታወሪው ሄመን? አንቺ ከወጣሽ ጀምሮ እኮ ለራሴ እያለቀስኩኝ ነበር። እውነቴን ነው ሜሉ፣ አይቻታለሁ። ለዛውም ገላምጫት ነው የወጣሁት። እሷ ራሱ ስታይን ደንግጣ ለምንድን ነው ብዬ ራሴ እያሰብኩ ነበር። ሄመን እኔ ምንም ነገሩ እየገባኝ አይደለም። እርግጠኛ ነኝ ሜሉ፣ ሲኖላ አልሞተችም። አይቻታለሁ፣ በህይወት አለች። ሄመን ለእኔም እንዳፍሽ ያርግልኝ። እስካሁን ድረስ የሲኖላን ሞት አምኜ አልተቀበልኩም። ኦርካ አትዋሸኝ፣ ገብታለች እዚህ። ቆይ ምን ያስዋሸኛል? ስታስቢ ሲኖላ ሞታለች ምን ይመስልሻል? የመሞቷን መርዶ የሰማሁት ከሜላት ነው። እኔ እንደሞተች ነው የማውቀው። እንዴት በህይወት ልትኖር ትችላለች? እኔ ምንም እየገባኝ አይደለም። እንግዲህ ማመን አለማመን የእናንተ ድርሻ ነው። እኔ ግን እርግጠኛ ነኝ። ለመታመን እኮ የምታወሪው ነገር ትንሽ እውነት መምሰል አለበት። ቆይ ምኑን ያላመንከኝ? ቆይ አንቺ ታዲያ ስትገባ ካየሻት እኔ እንዴት አላየኋት? ምናልባት እየዋሸክ ይሆናል። ሜሉ አሁንም አላመንሽኝም? ምኑ ልመንሽ? ቆይ የሞተችዋ ልጅ አይቻታለሁ ስትይ? አይቻታለሁ፣ በአይኔ በብረቱ አይቻታለሁ። ቆይ እንዴት ሳላያት አየኋትልሻለሁ? አላየሻትም አልኩሽ እኮ። መስሎሽ ነው አንቺ? ቆይ እኔ ጠጥቻለሁ? እኔ እንደሚመስለኝ ግን አይቻታለሁ። አሞሻል እንደ አንቺ ልጅ የሞተ ሰው አየሁት የምትይው? እስኪ ትንሽ ተኝ፣ ትረጋጊያለሽ። ቆይ ሜሉ፣ እኔን ከማመንና ኦርካን ከማመን ማን ነው የሚቀልሽ በሲኖላ ጉዳይ? ኦርካን እኮ አይደለም ያመንኩት፣ ስለመሞቷ በጣም እርግጠኛ ስለሆንኩኝ ነው። በምንድን ነው እርግጠኛ የሆንሽው? ሁሉም ነገር የራሴ ስራ ስለሆነ። አንቺ ነሽ እንዴ ያስገደልሻት? አዎ ገድያታለሁ። በፍጹም እዚህ ቤት እንዳልመጣሽ አድርጌ ካድኳቸው። የፈራሁት አልቀረም። ሄመን ነግራታለች። እሷ ብትነግራትም እኔ እንዳላየው ሸመጠጥኩ። ሄመን እስከ መጨረሻው ድረስ መጓዙ አይቀርም። እዚህ ቤት መምጣት ስህተት ነበር። ሲኖላ በቃ ተረጋጊ፣ እንደዚህ አትሁኝ። እንዴት ልረጋጋ? በህይወት እንዳለው ካወቁ እኮ እነሱ አያርፉም። ይሄ ደግሞ ነገሮችን ከባድ ያደርጋቸዋል። አዎ የኔ ቆንጆ፣ ነገሮችን ከባድ ሊያደርጓቸው ይችላሉ፣ ግን ደግሞ መኝ እንወጣቸዋለን። እሻውን የት ነው ሄዱት? ውስጥ ገብተው ነው። እሻውን እኔ ከዚህ ቤት እንዴት ነው የምወጣው? አሁን ሰዓቱ አይደለም ሲኖላ፣ አሁን መውጣታችን እና ዝም ማለት እዚሁ መተው እስኪያዩ ነው መጠበቅ ያለብን? አያዩሽም ሲኖላ። ኦርካ አንድ ቤት ውስጥ ሆነን አያዩኝም? የማይመስል ነገር አታውራ። ይኸውልሽ ሲኖላ፣ ከሁሉም የሚቀድመው ነገር የአንቺ መረጋጋት ነው። አንቺ መረጋጋት ካልቻልሽ ነገሮች ሁሉ ይበላሻሉ። ተረጋጊ ተረጋጊ ተረጋጊ። ኦርካ ምን ሆነ ነው? የሆነ መፍትሄ ይስጠኝ እንጂ። ይኸውልሽ መኝ፣ በፍጹም ወደዚህ ክፍል እንዲገቡ አልፈቅድላቸውም። እንዴት አድርገህ? እሱ ችግር የለውም። ወደዚህ ክፍል እንዳይገቡ እስከለክላቸው እኔ እዚህ መሆኔን እኮ መጠርጠራቸው አይቀርም። ቆይ እሺ ምን ይሻላል? የተሻለ ሀሳብ አለሽ? እኔ እንጃ ኦርካ፣ እኔ እንጃ። እሺ ወይ እንደዚህ እናደርጋለን። እኔ እዚህ ካልሆንኩኝ እዚህ ስለማይመጡ እኔ እወጣለሁ። ወደ ልትሄድ ነው? የትም፣ ሳሎን ወይ ኪችን እሆናለሁ።
ምናልባት እዛ ፈልገውኝ ከመጡ አንቺን ያገኙሽም ማለት። ወዴ ልትሄድ ነው? አሬትም ሳሎን ኪችን ሆናለሁ። ምናልባት እንኳን ፈልገውኝ ቢመጡ እዛ ያገኙኛል። ይሄ ትንሽ የተሻለ ሀሳብ ነው። እሺ በቃ እኔ ቆንጆ፣ አንቺ ግን ምንም አትጨነቂሽ። እሺ በቃ አሁን ሂድ። እሺ እንግዲያውስ ቁርጡን ወቂው ሲኖላ አልሞተችም። እስኪ ማታማርችብኝ። አንቺ ግን እየቀለድሽ ነው። ሲኖላ ግን ከወርካ ጋር ሆና እያታለለችሽ ነው። ይሄንን ግን ወቂው። ኦርካ እኮ መሞቷን ስነግረው እንዴት እንዳለቀሰ ስላላየሽው። ሜሉ ኦርካን አትመኙ። መቼም ለሲኖላ ሲል ምንም የማይሆነው ነገር እንደሌለ ታውቂያለሽ አይደል? የፊልም ተዋናይ ካልሆነ በቀር መቼም በዚህ ልክ ያስመስላል ብዬ አላስብም። 100% እርግጠኛ ስለሆንኩ ነው እየነገርኩሽ ያለሁት። ቆይ አንቺ ለምን እኔ ተሳስቼ ይሆን ብለሽ እንኳን ማሰብ አልቻልሽም? እኔ እኮ አንቺ ብልጥ እንደሆንሽ ነበር የማውቀው። እንዴት ዝም ብለው ሞተች ብለው ሲነግሩሽ ዝም ብለሽ ትቀበያለሽ? ዝም ብዬ እኮ አይደለም የተቀበልኩት። ፎቶውን አሳይቼሽ የለ እንዴ? ፎቶ ብቻ? እሺ ቆየት ነው የተቀበረችው? አይ እኔ እንጃ፣ እሱን እንኳን አላውቅም። ሜላት ጭራሽ ይህንን ሳታውቂ ነው ሞታለሽ ብለሽ የምትከራከረ? ሄሙ እባክሽ ጭራሽ አታስጨንቂኝ። ሜሉ እንደውም እርግጠኛ ነኝ እዚህ ቤት ነው ያለችው። የት ልትሆን ትችላለች? አላውቅም ግን ይመስለኛል። እስኪ ያለመኖሯን ቆይ በምን ማረጋገጥ እንችላለን? መቼም እኔና አንቺ እዚህ መከራከር የለብንም። ሄደን ብናይ ነው የሚሻለው። እሱማ ግን እንዴት እዚህ ልትሆን ትችላለች? ቆይ በህይወት መኖር ብትችል ራሱ እዚህ ትኖራለች? ምክንያቱም እኛ ባላሰቡበት ሰዓት ስንመጣ እሷ ልትደበቅ ትችላለች። እሺ ወተን እንፈልጋት። አይ በቃ ቆይ አንቺ ተረጋጊ፣ እኔ ወጥቼ እፈልጋታለሁ። በቃ እረፍት አድርጊ። እሺ ቆይ ለምንድን ነው መኝታ ቤቱን የቆለፍከው? እንዴ ብቻዬን መሆን ፈልጌ ነው። እሺ አሁን ስለምቆለፍከው? መኝታ ቤት መግባት ፈልገሽ ነው? ቁልፉን ልስጥሽ? ስጠኝ። ይኸውልሽ እሰጥሻለሁ። በኋላ ግን ገብተሽ አልወጣም ብለሽ ድርቅ እንዳትይ። አለኝ ችግር የለውም፣ ቶሎ ነው የምወጣው። ሲኖላ ውስጥ ብትሆን ኖሮ በፍጹም ቁልፉን አይሰጠኝም ነበር። አዎ የለችም ማለት ነው እንጂማ ብትኖር በፍጹም አይሰጠኝም ነበር። ወርካ በጣም ተዳፈርክ። አሁን ቁልፉን ሰጥታት ብትሄድስ? ቆይ ከሄደችማ በሆነ መንገድ ማስቆም መቻል አለብኝ እንጂ እንድትገባ ማድረግ የለብኝም። ሲኖላማ እዚህ ቤት ነው ያለችው፣ እርግጠኛ ነኝ። የሁሉም ክፍሎች ቁልፍ እኔ ጋር ስላሉ ቆይ ሂጃ። አይ በቃ አንተ እዚህ ያለ አይደል? አንተ ጋር ነው የምፈልገው። እኔማ እዚሁ ነኝ። እንዴ ወሬ ልትሄጂ ነው? ይሄ መልኩ እየጮች ነው እንዴ? ትጮህ ታዲያ። ይሄን የመሰለ ስሜት ጥለሽ ትሄጂ ነው? አይ እሱም አልፈልግም እኮ ታዲያ። ሄመን ዝም በይ። እኔ እኮ ከዚህ በላይ ላፍንሽ አልፈልግም። እባክሽ ምን ተረጋግተሽ ስሚ። ልቀቅኝ። ሄመን እባክሽን ስሚኝ። ሄመን ተረጋግተሽ ካልሰማሽኝ አለቅሽም። አንድ ጊዜ ብቻ ስሚ። ይኸውልሽ አሁን እንደዚህ መሆን ምንም እኮ አይጠቅምም። ሄመን አዳምጪኝ። እሱን እኮ ተረጋግተሽ
ካልሰማሽኝ በምንም ታውቂያትሽም ወይ ልቀቅኝ ወይ ጉዳይ ዝም በይ በቃ እንሂድ እንግባ። እንዴ እሱ ነው ፍላጎትሽ? አዎ። ግን እኮ እርጉዝ ነሽ። ችግር የለውም ናፍቀኸኛል። ደሞም በዛ ላይ ትቀኛለሽ። አዎ ደግሞ ድሮም እኮ እንደምታፈቅረኝ አውቅ ነበር። እሺ እንግባ። ማነች አመለጠችሽ? አንተ ዝም በል። አንተ እያስመሰልክ ነው። ማናት ያመለጠች? ሲኖላ እዚህ ነበረች። አፈና ልገለኝ ነበር። አንቺ እኮ በቃ ለይቶልሻል። አንተ ነበርክ ለዚህ ሁሉ ነገር መንስኤ። እዚህ ደብቀህ ልታስገድለኝ የነበረው። አሁን እውነቱን ንገረኝ። ዝም በይ ሄመን። ኦርካ እንደዚህ አትናገሪ። ሜላት እየሸወደሽ ነው። እኔ እውነቴን ነው። ሄመን እኔ ወንድምሽ ውሸት አልወድም። ድሮ ነው። አሁን እኮ ውሸት መተዳደሪያክ ነው። ይኸውልሽ አሁን ውጪ በቃ። አንቺ በእኔ ህይወት ውስጥ ገብተሽ ምንም አትጠቅሚኝም። እዛው ማየ እንደለመድሽ አቃጥያት። እኔም ህይወቴን ልኑርበት። ሜላት አንቺንም እያታለለሽ ነው። እውነት እመኝኝ እኔን። ሰምኛለሽ ሄመን? እኔ ኦርካን ነው የማምነው። ደግሞ ሲኖላም የለችም። አሁን በእኔ ህይወት ውስጥ ገብተሽ መፈትፈትሽን አቁመሽ ከዚህ ቤት ውጪ። ምን? አንቺ ነሽ እንደዚህ ያልሽኝ? አንቺ ራስ ወዳድ እባክሽ አውጥተሽኝ ይዘሽ ውጪ። እውነትሽን ነው? በቃ ሄመን ክፋትሽን ይዘሽ ከዚህ ቤት ውጪ እያልኩሽ ነው። አሁን ከኦርካ ጋር ሰላም ፈጥረናል። በጣም ለመለወጥ የፈጠንሽ አልመሰለሽም? ሜላት አላውቅሽም ነበር ማለት ነው። ሜላት ሲኖላ የሞተሽ መስሎሽ ነው? በጣም እማትረቢና ጅል ሴት ነሽ። እሺ ሜላት እኔ ስመጣ አንቺ ሜዳ ወድቀሽ ሲኖላ እዚህ ቁጭ ብላ ነው እሺ ማገኘት። ሄመን በቃ አሁን ብቻችን